ግፊቱ በዛብህ አይደል? አዎ ጸንተ ቁማ። የቀድሞ በቀድሞ ዘመን የጸናውን አስቡ ብሎ እንዳለ የጸናውን አስብ። መራብ ነው ከኔና ካንተ በፊት የተራበ ትውልድ አለ። መገፋት ነው ከኔና ካንተ በፊት የተገፋ ትውልድ አለ። መጣል ነው ከኔና ካንተ በፊት የተጣለ ትውልድ አለ። መጠላትስ ነው ከኔና ካንተ በፊት የተጠላ ትውልድ አለ። ዓለም ትጠላችኋለች እንጂ ያለው ዓለም ትወዳችኋለች። በእውነት ስለእናንተ እያጨበጨበች ሆይ ሆይ እያለች ትሄዳለች። ማነው ትቀበላችኋለች አይደል? ተጣላሃለች። ኢየሱስ ብለህ ስትል ዓለም ይጣል። ቤተሰብ፣ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት፣ ጓደኛ፣ የቅርብ የሩቅ ኢቨን ሚስት እንኳን ቢሆን በጌታ ካልሆነች ተጣላሃለች። ልጆቹ ሁሉ ጭምር ሊጣሉ ይችላሉ። ኦኬ አስቀድሞ ጌታን እኮ እዚህ የተቀበሉ ሰዎች ናቸው። እዚህ የተቀበሉ ሰዎች ናቸው አሁን በጦርነት የተነሱበት። እዚህ እኔ ጋር ንስሐ ገቡ የተባሉ ሰዎች አንዳንዱም እያምታቱ እሱን ቤተክርስቲያን አስቀድማ ትናገር ብለህ ነው። ስራ እየሰራ ነው ቤተክርስቲያን አካባቢ ማለት ነው። ከቤተክርስቲያን ጋር እነሱ ቤተክርስቲያን ከተናገረች በኋላ እንናገራለን። ኦኬ ባይዘይ ሰሙ ስለሚባለው ሰው አማኑኤል ህብረት ቤተክርስቲያን ነበረ። መጋቢዎቹን አውርተናል፣ እያወራንም ነው። ኦኬ ቤተክርስቲያን አማኑኤል የምትሰጠው ነገር ከሰጠች በኋላ በደንብ ግልጽ አድርገን እንነግራቸዋለን። ያለ ስራ ዝም ብለን የተቀመጠ እንዳይመስል ቤተክርስቲያንን አንቀድምም ብለን ነው። አማኑኤል የኛ ናት። መጋቢዎቹ አውርተናል። አገልጋዮች እዚህም አሉ፣ ይሰማሉ። ልብ በሉ። ቢያስፈልግ እዚህ መጥተው ይናገራሉ። እስከዚህ ድረስ አውርተናል። ኦኬ ዝም ብሎ ስለተጫጫህ አይደለም። ኦኬ እዚህ አጋንንት ይባረራላቸዋል። ሄደው ደግሞ ሌላ እንትን ይላሉ። ኤኒዌይ እኔ ጌታ ኢየሱስ ስም ይባረክ። ሄዳባት ሌሊት መተህ እኮ ታወራናለህ። በሌሊት በህልም በራእይ ትገልጥልናለህ። ሚስጥርን የምትገልጥ አምላክ እና ጦርነቱን ነው ጦርነት የሚያምኑ ከማያምኑ ጋራ እህቶች የተባሉት የት ቤት ሄደው ነው? መሰረተ ክርስቶስ ቤተክርስቲያንና ቃለ ሕይወት አንድ አይደሉም ብሎ ሲላት እኮ ነው ያለችው። የማያምነው ሰው ከዳተኛው ሰው መሰረተ ክርስቶስና ሙሉ ወንጌል ማነው ቃለ ሕይወት እኮ አንድ አይደሉም ብሎ ሲላት እኔ ጴንጤውን አላምነውም ማለት እኛም አናምንሽም። እንዲህ አይነት ወስላታነት አናምንም። እኔ ነኝ የምናገረው። እኔ መድኃኔዓለም ባሪያ ነኝ የምናገረው። እኛም አናምንሽም። አንዷም ቤተክርስቲያን ራሱ ስትሰድብ በባለፈው ዘማሪ ዳጊና ኤፊ ገብተው ገላግለውናል አለ ሪከርዱ። ኦኬ ቤተሰብ ሲነዘንዛቸው ከኋላ ነ የተመለሽ ወደኋላ ብሎ ሲላት እንዴ ደህንነት ትምህርት እንደሚባለው መሰረታዊ ክርስትና አስተምሮት አስተምሯቸዋል ኦርቶዶክሳውያን በውስጥ። እውነቱ ልንገራችሁ መዝሙረ ያሬድ ፍርጥ አድርጎ ተናገረ። ባለፈው ነግረንሻል። እኔም ዘማርያም ዘለቀም አስተምረንሻል። አየ ተምረዋል። መጽሐፈ ቄደር ሊጠመቁ ጫፍ ላይ ናቸው ያሉት። አታሳብቡም። ደማችሁ በራሳችሁ ላይ ነው የሚሆነው። ጻድቁን እዚህ አስጨንቃችሁ እንትን ብላችሁ ምናምን ነገር ከመንገድ በፍጹም ቀድሞ ጌታ ሳይቶናል። የሚያምኑ ከማያምኑ ጋር ተከማይተው ስብሰባችሁን ብቻ ሳይሆን ይኸው እዚህ በሰማ ህዝብ ፊት ፍጻሜያችሁ ሁሉ ጭምር ምን እንደሚሆን ማለት ነው። አልሆነልህም ብራዘር፣ እዚህ በጌታ ቤት አልሆነልህም ማለት ተጎዳህ አይደል? ቅድስና ጽድቅ እግዚአብሔር መፍራት ብለህ ኢየሱስ ብለህ ተጎዳ አይደል? አዎ ልትጎዳ ይችላል። ዓለም እያሞላቀቀች ዓለም አትቀበልም ኢየሱስን ብለህ ካልክ ትገፋለች። ግፊቱ በዛብህ አይደል? አዎ ጸንተህ ቁማ። በቀድሞ ዘመን የጸናውን አስቡ ብሎ እንዳለ የጸናውን አስብ። መራብ ነው ከኔና ካንተ በፊት የተራበ ትውልድ አለ። መገፋት ነው ከኔና ካንተ በፊት የተገፋ ትውልድ አለ። መጣል ነው ከኔና ካንተ በፊት የተጣለ ትውልድ አለ። መጠላትስ ነው ከኔና ካንተ በፊት የተጠላ ትውልድ አለ። ዓለም ትጠላችኋለች እንጂ ያለው ዓለም ትወዳችኋለች። በእውነት ስለእናንተ እያጨበጨበች ሆይ ሆይ እያለች ትሄዳለች። ማነው ትቀበላችኋለች አይደል? ተጣላሃለች። ኢየሱስ ብለህ ስትል ዓለም ይጣል። ቤተሰብ፣ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት፣ ጓደኛ፣ የቅርብ የሩቅ ኢቨን ሚስት እንኳን ቢሆን በጌታ ካልሆነች ተጣላሃለች። ልጆቹ ሁሉ ጭምር ሊጣሉ ይችላሉ። ኦኬ እኔ በዓለም ሳለው አግብቼ ቢሆን ኖሮ
ዛሬ ምናልባት ያገባዋት ሚስት በዓለም ብትሆን ልትጠላ እንችላለች። በዚህ ጉዳይ ትዳር ሁሉ ሊፈርስ ይችላል። ወይ ኢየሱስን ምራት ወይንም ምረጥ ብላ ትችላለች ማለት ነው። ደግነቱ ጌታዬ በዓለም ሳለው ሚስትም አላቅም ገና ወደ ጌታ ከመጣው በኋላ ነው ጌታዬ የተባረከችውን የሙሉ ወንጌል ቤተክርስቲያን አማኝ አባል ናት ሚስቴ። ቀጠና 2 ላይ የተጠመቀችው ጌታን የምታውቅ የተባረከች ሴት ሰጠኝ ማለት ነው እንጂ ንቃው ልትል ትችላለች። ወይ ከኔ ወይ ከኢየሱስ ብለው እኮ ያሉ አሉ፣ እዚህ አሉ አይደል? ጌታ እግዚአብሔር ይባርካቸው። በዚሁ በቅርብ ሀገር እንኳን ያሉ እህቶችና ወንድሞች እዚህ ልጆቻቸውን፣ ባሎቻቸውን፣ ትዳራቸውን ስለ ኢየሱስ ጥለው የወጡ እኮ ጀግኖች እናቶችና እህቶች አሉ እዚህ። ቴንክ ዩ ሎርድ። እናንተ ሕያዋን ምስክሮች ናቸው። ጸንተቁም ጸንተቁም እንደነ እህቴ እታጋ አይነት ማለት ነው። ልጆቿን ሀብቷን በትነ ኢየሱስ አልሻው ውጪ ብሏት ባሏ ቺነን ሕያው ምስክር ናት። እንደዚች አይነቶች ስንቶች አሉ። ያሳብባሉ ምክንያት ላይ ያርጉ። ሰይጣን የቀሰቀሰው ነገር ገና አላለቀም። ልባችሁን ጠብቁ ነው ብየምላችሁ ወንድሞች እናቶች። ቅዱስ እግዚአብሔር ምስክር ነው። ልባችሁን ጠብቁ። ይሄው ትናንትና ለዛሬ ሌሊት ከጥልቅ ጉድጓድ ውስጥ የወጣ ክፉ መንፈስ በዚህን አይነት አተያይ በራእይ አይቼው አላቅም። ቀንድ ያለው በሰው አካል የተገለጠ ከጥልቅ ከጉድጓድ ውስጥ ወጥቶ አሁን ሶሻል ሚዲያ ላይ ካለ ከአንዱ ሰውዬ ጋር አብሮት ሆኖ በጥቁር ድመት ደም ቃል ኪዳን ያደረገ ሰውየው ገልጣለሁ አልኩ። የሰራዊት ጌታ እግዚአብሔር ስለገለጠ እንዲህ ብሎ ነገር የለም። ሲያመጣው እናገራለሁ፣ ካለመጣውስ መጽሐፉን እናገራለን። አለቀ። አታሳቡ። መሄድ የምትፈልጉ ሰዎች ካላችሁ 77 ቁጥር ጻፉ። ወደ ኦርቶዶክስ መመለስ የምትፈልጉ ሰዎች በጌታ ያመናችሁ ማለት ነው 77 ቁጥር ጻፉ። እኔ ዛሬ ጸልዬ እሸኛችኋለሁ። የመሰነባበቻ ጸሎት ልጸልይላችሁ። እንደው እባክሽ እህትዬ እባክሽ ምናምን ብለን አንልም። እውነቱን እንነግራለን። እውነቱ ኢየሱስ ነው። ጽድቁ ኢየሱስ ነው። ቅድስናችን ኢየሱስ ነው። 77 ቁጥር ጻፉ። ወደ ኦርቶዶክስ መመለስ የምትፈልጉ ፔንቶች ካላችሁ ማለት ነው። ልጸልይላችሁ ዛሬ እንጸልይላችኋለን። ካላይ እስከ ታይ ዳንዬ ምናምን ነገር ሆኖ ማለት አንተማ ኦርቶዶክስ ነህ ከየት ወዴት ትሄዳለህ? እኔ ያልኩት ፔንቶቹ ነው። ኦርቶዶክስ 77 ቁጥር ጻፉ አይደለም ያልኩት። እናንተ የጻፋችሁ በሙሉ ኦርቶዶክስ ናችሁ። ሳራ አሁን አንቺ ከዛ ፋኖ ብሎ እኔ ከዛ ወደዛ አይደለም ያልኩት። በጌታ አምነናል እናገለግላለን ብለው የሚሉትን ያልኩት። ከኦርቶዶክስ ወደ ኦርቶዶክስ ማለት አልኩ እንዴ። አንቺ ከደጀ ሰላም ወደ ደጀ ሰላም እንደዚህ ማቃየር አይደለም ምን ያልኩት። ኦኬ ሚኪ አይተናል። ኦኬ በሉ እንዲሁ እዚህ ውስጥ ያላችሁ ፔንቶችም ካላችሁ በቃ ጌታ ይባርካችሁ። መንገራችሁን ጨርቅ ያርገው ብለን በአባቶች ምርቃት በረካዳል። ከነገ ጀምሮ ቸርች እንዳትመጡ። በቃ ምንም ፓስተሮችን የምታስቸግሩ ምንም የምትጠቅሚው ነገር የለም። እዚህ ቁጭ ብለሽ ማለት ነው። ጎ ለሌላው ትውልድ ወንጌል ስንሰብክ ከዛ ከሚመጣው የህዝብ ጎርፍ ጋር ወይ በእውነተኛ ንስሐ ትመለሳለህ ወይ ደግሞ እዛ ሆነህ ሳሊ ለነ ቅድስት እያልክ ወደ ሲኦል ትወርዳለህ ማለት ነው። ሻኟቸው ወገኖች፣ በቃ ውጡ። አሁን እናንተ ከዚህ 77 ቁጥር የጻፋችሁ ከዚህ በኋላ እዚህ ምንም መቀመጥ የለባችሁ። እኔ ልሄድ ነው እያላችሁ አታስፈራሩ። ከቤተሰቦቻቸው ጋር በውስጥ አውርተው ተመለሽ እያሉኝ ነው ቤተሰቦቼ ብለው ለእኔ ነግራው፣ ከዛ ደግሞ መጣው በኤርሚያስ ምክንያት አንዷ ምን አለች? 50,000 ሰው ወደ ኦርቶዶክስ ተመልሷል ያለችን ሰምታችሁ? ገልብጣችሁ አንብቡት። 50,000 ሰው ምናልባት ወደ ኦርቶዶክስ መጥቷል ነው። እዚህ ኦርቶዶክሳውያኑ ስሜን ጠርተው ይህ ሰው በጣም ብዙ ሰው እያሳተ ነውና እሱ ቤት አትግቡ ብለው ነው ያሉት፣ ስሜን ጠርተው። እዚህ ደግሞ 50,000 ሰው ከጴንጤ ወደ ኦርቶዶክስ ተመልሷል። አልሰማችሁ? አልሰማችሁም ወይ ወገኖች? ስንት ሰው ሰምቷል? ይሄንን ሁለት ቁጥር ጻፉ እስኪ። 50,000 የወንጌል አማኝ ወደ ኦርቶዶክስ ተመለሰ በኤርሚያስ ምክንያት ተብሎ ሲጻፍ ጻፉ እስኪ። ሁለት ቁጥር ጻፉ እስኪ።
አይ ብላለች አይደለም ህይወትዬ። 2 ቁጥር ጻፉ የሰማችሁ ሰዎች። ማን የቆጠረው 50 ሺህ ሰው መሆኑን አትሉ። እኔ እንኳን ወደ ጌታ የመጡትን እንኳን አልቆጠርኩም። እረኛ ቁጥር ነው ብያልኩት። እህቴ አታሳቡ። ኢየሱስ ይወደዳል። ድንቅ ነው ጌታ፣ ድንቅ ነው ጌታ። በዚህ ጥቂቷ ዘመኔ አይቻለሁ እንደ ኢየሱስ ያለ ማንም የለም። ስቅል በል ኢየሱስ ጌታዬ ነው። የህይወቴ ጅማሬም የህይወቴም ፍጻሜ ነው። ቃላችንን ይሰማል፣ ጸሎታችንን ይሰማል። ይሄው ዛሬም እለዋለሁ እንዲህ ስላንተ እየተናገርኩ የዘመኔ ቁጥር ምዕራፉ ይዘጋ። ከዚህ ውጪ ወደ ግራ ወደ ቀኝ እንዳልል የመጨረሻ ማለት በስሜት አይደለም ማወራው። ንጉሱን በግርማው አይተነዋል። ኢየሱስን አይተነዋል። ሩቅ አይደለም፣ እዚህ ያለ ያወራናል። ግልቦ ነው እንኳን ሄዱት እኮ ከሄዱ በኋላ እኮ ኢየሱስ ጠረኑን አፈቀኝ፣ ጠረኑን አፈቀኝ፣ ህልውናውን አፈቀኝ ብለው ሲሉ ሰምተናል፣ አይተናል። እዛ ሄደህማ ስንታላ ናቴ በየዕለቱ ኢየሱስ የሚል ስም አትሰማም። ዛሬ ዓመቷ ነች ይለዋል። ዛሬ ዓመቷ ነች። ከዛ ምንድናት ብለህ ስል ሎዛ 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 ሎዝዬ ሎዛ ሎዛ የኔ ሞዛዛ ሎዛ እና ታዲያ የኢየሱስ ጠረኑን ሎዛ ጋር ታገኛት። የእኛም ሞዛዛ እንልሃለና እኛ ከሩቅ ሆነን ሎዛ ሎዛ። ከዛ ማታ ደግሞ ሲመጡልን ኢየሱስ ጠረኑን አፈቀኝ። አምላኬ 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 ኢየሱስ ኢየሱስ ተመን እንለው እዚህ ዝም ብለው ኢየሱስ ኢየሱስ ይላሉ። ሌሊት ተነስተው ኢየሱስ ኢየሱስ ማለት ነው። ጉባኤያቸው ስትሄድ ኢየሱስ ኢየሱስ ማለት ነው ብሎ ይላል። እናስ ኢየሱስ ኢየሱስ ማለት ሰለቻቸውና እኔ ደበረኝ አለና ከዛ ወጣ ሎዛ 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 ሎዛ። በቃ በእውነት በዚህ ቤተክርስቲያን መኖር ለእኛ ደግ ነው ይላል። እዛው ሎዛ ሎዛ እያልክ እየተሟንዘስኩ ነው። እኛን ተወን እኮ ነው የምለውን ማለት እኛን ተወን። ሎዛ ፋጤ እያልክ እዛው ነው። እኛን ተወን። እኛ ወንዱን ኢየሱስን ነው የምንጠራው። ወንዱን ነው የተሰጠን። ሴቶች አልተሰጡንም ለድነት። ምንም አታመጡ እህቶች እዚህ ያላችሁ ብትሆኑ ማለት ነው። አዎ በቃ በጾታ ለመዳን የተሰጠን የዳዊት ልጅ ወንዱ ነው። የሴት አዳኝ አልተሰጠም። ከማርያም ከሔዋን ዋቴቨር የትኞቹንም ጥራ፣ አንዳችሁ መድኃኒት አይደላችሁ። ከወንዶችስ ወንዶች ናቸው መድኃኒቶች እያልኩ አይደለም። ከኢየሱስ ውጭ ሌላ ወንድም አልተሰጠም። 4 ነጥብ። አንድ ወንድ ተሰጥቶናል። ወንዶች ልጆች ተሰጥቶናል ሳይሆን ወንድ ልጅ ተሰጥቶናል ያለው ይሄው ነው። የከፋችሁ እህቶች ጴንጤዎች ካላችሁ you can go። እኛ አንድ ወንድ ነው የተሰጠ። አዳኙ ወንድ ነው። ወንድ ልጅ ተሰጥቶናልና ያለው። ሴቶች ልጆች ተሰጥተውናል አላለም። ማርያም የምትባል የጌታ እናት አዳኝ አይደለችም። አድናም አታውቅ፣ ልታድንም ኃይልና ጥበብ ስልጣን የላትም። 4 ነጥብ። ሰማይ የዘጋው ነው። ደህንነት በሰዎች ትከሻ ላይ አይደለም ያለው። ደህንነት ራሱ በመለኮት ትከሻ ላይ ነው ያለው። አለቅነት በጫንቃው ላይ ነው በተባለለት የዳዊት ቁጥቋጥ በእግዚአብሔር ልጅ በዳዊት ልጅ ላይ ነው ያለው። በሌሎች ወንዶችም ትድናላችሁ አላለም። ኦኬ በሔዋን ሞት ገባ። ሞት በሔዋን በኩል መጥቶ ሕይወት እመቤታችን ሆናለች ብሎ የሚለው ይሄ እንትን አባቢሾ የደነዘዘ ደብተራ ነው እንደዛ ብሎ የሚለው። ሕይወት በክርስቶስ ነው የሆነው። በማርያም ነው ብሎ የሚል የቱ ጋር ነው የጻፉት? ሕይወት በማርያም ተገለጠ ይላል አይልም። ሕይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠ የዘላለም ሕይወት እናወራ። ሕይወት ማን ነው? ክርስቶስ ነው። ሕይወት ማርያም ነች ብሎ የሚል ተጻፋለ? የለም።
አፈር ደቼ ጋጥ ይሄ የበሰበሰ የደብተራ ትምህርት ማለት ነው። ህይወት በክርስቶስ ነው። ህይወት ሊሆንልን ሊበዛልን የመጣው ማለት ነው ክራይስት ነው። ክርስቶስ ሲመጣ ግን በድንግሊቱ በኩል ተወልዷል። 4 ነጥብ። የማንክደው ሐቅ በስጋና በደም ተካፍሎ በእሷ በኩል ተወልዷል። እሷም እሱ ማዳኝ የለም ብራዘር የለም። ቆርጬንም ጥለው አልኩ። ቆርጬ ከዚህ ትውልድ ላይ አባቶቻችን ለይተው ነው የተናገሩት። አዳኙ ኢየሱስ ነው እንጂ አዳኙ እናትና ልጁ ነው አላለም። የእናትና ልጁ የእንትና የገሪባዎቹ ነው። አንዴዚህም አንዴዛም አንዴዛም የሚያጠቅሱት ማለት ነው። ክብር ለእናትና ልጁ ምናምን ነገር እያሉ ከዛ ደግሞ ሄድና ደግሞ ክብር ለመሐመድና ለአላህ ምናምን ነገር ብሎ ይላል። እፎይን ይጣልብሃል። አጭዶ ይጥልልሃል። ይሄንን የመሐመድን መንፈስ ማለት ነው። እውነቴን እኮ ደግ አረገ። ጸልዩለት በእውነት ለእንደሱ ለእፎይ አይነት ወንድም ማለት ነው። እዚህ ክብር ለእናትና ልጁ ብሎ ደግሞ እዛ ደግሞ ሄድልሃል ለነቢያችንና ለዑለማዎቹ ምናምን ነገር ብሎ ይልሃል። ሂድ እዛ ደግሞ በቃ በደንብ በተከታታይ እስኪያሽርህ ድረስ ውልቅ አድርጎ እንደኮሶ ትል ነቅሎ እስኪያወጣልህ ድረስ ይነግርሃል ማለት ነው። ህይወቱን ኢየሱስንም ይነግርሃል፣ መሐመድንም ይነግርሃል። ምርጫው ያንተ ነው። እኛ ግን ኢየሱስ ምርጫችን ነው። ከድንግል የተወለደው የዓለም መድኃኒት ምርጫችን ነው። አለቀ። አይሰነብቱም። እዚህ መጡና ኢየሱስ ጌታ ነው ይሉናል። ወይ ጌታ ይባረክ እሰይ ብለን 3 ሳምንት ሳይቆዩ ክብር ለእናትና ለልጁ ተክልዬ ይላል። ወይ በስመ አብ በቃ ተመለሰ ወደ እናት ቤተክርስቲያን ምናምን ነገር ብሎ ይልና እዛ ደግሞ ሳጨርስ ታክቢር ይልልሃል። ዛኛ ደግሞ ሄደው ማለት አሁን ልቅ እዚህ ሹንቲዝምና ምንድነው ቡዲዝም ምናምን ነገር የሚባሉ እዚህ በሩቅ ምስራቅ አሉ። ከጃፓን የስልክ ፈልጌ ይልክላቸዋለሁ። ከሃይማኖቶቹ ሰዎች ስልክ ቢደዋወሉ ወደዛ ደግሞ የሆነ ቼክ ቢደረግ ገልበጥ ባጣ ትውልድ አለ ሙሴ። እውነቱን እኮ ነው። ቃል በቃል እኮ ነው ያለው። ጠማማና ገልበጥ ባጣ ትውልድ አለ። ልቡ በአምላኩ ያልታመነ ዘዳግም መጽሐፍ ላይ ማለት ነው። ልቡ በአምላኩ ያልታመነ ጠማማና ገልበጥ ባጣ ትውልድ ቃል በቃል ነው የተናገረው ነብዩ፣ ታላቁ ነብይ ሙሴ ማለት ነው። አየ እስራኤል አንዴ ወደ ጌታ አንዴ ወደ ጣዖት፣ አንዴ ወደ ጌታ አንዴ ወደ ጣዖት፣ አንዴ ወደ ጌታ አንዴ ወደ ጣዖት ሲያደርግ ጠማማና ገልበጥ ባጣ ትውልድ አላቸው። ኢየሱስ ላይ መጽናት አቅቶ እንትና ወንድማችን በጋሻው እንደተናገረው ማለት ነው። አንዷ እህት ምን አለችው? ሰው ጌታን ሲቀበል አይታ ጌታን ተቀበለች ያኔ። ከዛ እነ በጋሻው የተነሱበት ዘመን ደግሞ በስመ አብ ወወልድ ምናምን ነገር ብሎ ሲል ያው ድምፁ የሚያምር ነው እና ያኔ ከሙሉ ወንጌል ቤተክርስቲያን ወጣችና እዛ እዚህ እነ ዘርፌ የተነሱበት ጊዜ ነው። ከዛ መጣች የነ በጋሻው እንዴት ድምፁ ያምራል ምናምን ነገር ብለው ማለት ነው። ድሮ የነዳጊ ድምፅ ደስ ብላት ነበር የመጣችው። አሁን ደግሞ የበጋሻው ድምፅ ደስ ብላት ሄደች ከሙሉ ወንጌል። ትዝ ሲናገር ነው የሰማሁትና ከዛ እንደገና ደግሞ ተሐድሶ ናቸው እየተባለ ደግሞ ሲወራ ደግሞ እንትን ሲላዩ ከዛ ደግሞ በጋሽ ወደ ጌታ መጣ። ወደ ጌታ ደግሞ ሲመጣ አብራ ደግሞ መጣች። ከዛ እሱ ጋር ሄዳ ስትመሰክር እና እኔ ይገርምሃል ድሮ ጴንጤ ነበርኩ አለችው። እሺ እዛ ያኔ አንተ እንደዛ በስመ አብ እያልክ ስትል አንተ ስላለህ ወደ እናንተ መጣሁ አለችው። ኦኬ አሁን ደግሞ አንተ ስትመጣ ደግሞ ወደዚህ መጣል። ይቅርታ ስላንከራተ ትንሽ ብለዋል አላት። ይቅርታ ስላንከራተ ትንሽ አላት። እንደዚህ ተንከራተ አረ ትዝ ሲናገር በቃ ድክም ነው የሚያደርገው። ይቅርታ እህቴ ስላንከራተ ትንሽ ነው። ስላንከራተትንሽ ይቅርታ አላት። ስላጉላላንሽ እንጂ ስላጉላላንሽ ይቅርታ አላት በጋሽ ብሎ ደከም በብየማ ነው። አሁን ቆም ትጉላሉ አላችሁ። ሊሊ ልትመለስ ነው። ሊሊ ያቺ ሊሊ ነቻ። ሊሊ የምትባለው ሊሊ እዛ ኦርቶዶክስ ሆኜ ነው ማቀ የነበረው።
ሊሊ አንድ ሰሞን ሊሊ ልትመለስ ነው። ሊሊ ወደ ኦርቶዶክስ ልትመለስ ነው። ተክለ ሃይማኖት ምስክርነት ይሰጣል። ሊሊ ሰሞኑ በዛ ጊዜ ማለት ምን ያህል ጴንጤ ወጥቶ ይሆናል እሷ ልትመለስ ነው እየተባለ ገና ወሬ የቡና ወሬ እየተወራ በነበረበት ሳለ ይሄዱ አይጠፉም እኮ። እሷ ግን ባለችበት በአለቱ ላይ ጸንታ ቆማለች። እና ይቅርታ ስላጉላላንሽ ብሎ አላት። አሁን እሱ ጋር መሰረታዊ ክርስትና ትምህርት ተምራ ተጠምቃ ተቀማ ነው። አይ ቲንክ ጥምቀት ሙሉ ወንጌል ወስዳለች ይመስለኛል። ያው ብቻ አርፋ ተቀምጣለች ማለት ነው። እና አትጉላሉ ወንድሞቼ፣ ጸንታችሁ ቁም። ኦኬ ሊሊ ስለሄደች እና ልትሄዱ ነው ሲጀምር አልሄደችም፣ አትሄድም። ኦኬ ዳጊ ስለሄደ ልትሄዱ ነው እንዴ? ኦኬ ኤርሚያስ ዛሬ ሰብኬ በራሴ ላይ እንኳን እንደዚህ አላውጅም፣ በወንድሜም ላይ በእህቶቼም ላይ አላውጅም። ነገ እንኳን ኤርሚያስ እንደው ሄደ እንኳን ተብሎ ይባል እናንተ ልትሄዱ ነው እንዴ? እውነትሽን በቃ እንደዚህ ነው ኢየሱስን የተረዳችሁት? ጥርጌ በላይ ኤርሚያስ ሄደ፣ መብቱ ነው መሄድ ይችላል። ማንም ዘማሪ ዳጊ ቢሄድ በቃ ሄደ፣ ዳጊ ነው ሄደው። መንገዱ ትክክል ነው። የምንሄድበት መንገድ ዳጊና ኤርሚያስ ስለሄዱ የሚሄድ ህዝብ ካለ ጽናና ቁም ብራዘር አለት ላይ ቁም። ወዲያ አትበል። በቃ የጴንጤ ቸርች በአፍጢሙ አይደፋም። እኛ ስለሄድን አንተ ስለሄድክ አንቺ ስለሄድሽ እኔ ብሄድ ማለት ነው። በአፍጢሙ አይደፋም። ምንም ጭር አይልም። እንደውም ያስቃል። ከኦርቶዶክስ ነው እንደውም ትልልቆቹ አገልጋዮች ወደ ጌታ እየመጡ ያሉት። እኔ ከጴንጤ ትልልቅ የሚባል ደግሞ ይታወቃሉ የተባሉ ወደ ኦርቶዶክስ የተመለሱ ታስታውሳለህ? እስኪ አንድ ጥራልኝ። እነ ቢኒያም ሽታዬ ናቸው። አንድ ስብከት ፈልገህ ዩቲዩብ ላይ አታገኝም። እነሱ ናቸው ፓስተር ተብለው እየተባሉ ማለት አንድ ስብከት እኮ ኖረውም አይሰብኩም ሄደውም አይሰብኩም። ከዛ የ20 ዓመትና የ30 ዓመት ፓስተሮች ከጃፓንም በመሰረታዊ ክርስትና ትምህርት እዚህ ጌታን ተቀብለው እኔ ጋር ከጃፓን ነበሩ። ኦሳካ ከሚባል እና ቶኪዮ ውስጥም ነበሩ። አስታውሳለሁ። ጃፓን ፓስተር ቅዱስ አለ። እሱን አላውቀውም፣ ግን ደህንነት ትምህርት የሚማሩ ነበሩ እኔ ጋር ጌታን ተቀብለው ማለት ነው። ዩኒቨርሲቲ ትምህርት መጥተው የነበሩ እንደዚሁም ታይዋን ላይ፣ ህንድ፣ ቬትናም አንድ ባልና ሚስት ኦርቶዶክሳዊ የነበሩ ፌስቡክ ላይ ያለው ጌታ የተቀበሉ አስታውሳለሁ። ቬትናም ውስጥ አበሻ ይኖራል እና ኮሪያ በደንብ የሚደውሉ ነበሩ። አሁን ስማቸውን ዘነጋው እንጂ አይ ቲንክ ስማቸውን ሁሉ ጭምር አይ ቲንክ ኮሪያ ብዬ ይመስለኛል ራሱ ሴቭ ያደረኩትኝ በወቅቱ ሜሴንጀርም ላይ ፌስቡክም ላይ። ኤኒዌይ በዛ ቅዱሳን አሉ። እግዚአብሔር ይባረክ። ያ ጌታ ይባረክ። እሺ ለእግዚአብሔር ክብር ይሁን። ጥያቄ ያለው ሰው ካለ መምጣት ይችላል። ወንድምነት ታዶ ምን ነበር ያልከኝ? ሶሪ። አይ ወንድምነት ምንም አላልኩም። ሌሎች አሉ ታች ጥያቄ አለኝ ያሉ አማኞች ናቸው አይደል? እሱን አልገለጹም። አንድ ዮሐንስ ወልደ ዘብዴዎስ ነው ምናምን የሚል ልጅ አለ። ኦኬ እሺ፣ ጥያቄ ያላችሁ ካላችሁ ጻፉልን። እሺ ሰብለ ከየት ቤተ እምነት ነው እህታችን? ሰብለ አበበ። እሺ እኔ ስጠራችሁ ዝም ካላችሁ አስወርዳለሁ። እሺ ይቅርታ። ኦኬ ሌላ ጥያቄ ያለው ሰው ካለ መምጣት ይችላል። በተለይ መዳንን በተመለከተ እኛ ጴንጤዎች ነን። የማታውቁ ሰዎች ካላችሁ መታችሁ ጠይቁን፣ እኛም እንጠይቃቸዋለን። ከየትኛውም ከአይሁድም ከእስልምና ከካቶሊክም ከኦርቶዶክስ መዳንን በተመለከተ ዋናው ኮሩ እሱ ስለሆነ ማለት ነው። መዳን በማን መጽሐፍ ቅዱስ በማን ነው ብሎ የሚለው በየሃይማኖቱ መዳን አሁን የተለያየ ነገር አለ የሚያስተምሩት ማለት ነው። ክርስትና እንኳን ተብሎ በሚጠራ ውስጥ መዳን በብዙ ነገር እንደሆነ ነው። የመግቢያ ስልቱ በሩ በዛልን ምናምን ነገር እየተባለ ማለት። እሺ ዮሐንስ ወልደ ነጎድጓድ። ኦኬ እሺ
እሺ እታች አንድ ቁጥር ብጽፉልኝ መልካም ነው። ዮሐንስ ገብቶ ነበር። አሁን ታዶ ሲናገር ስለሰማው አስገባት። እሺ ዮሐንስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? እኔ ወንጌል አማኝ ነኝ። ጥያቄ ኖሮ ነው አይደል? ሌላ አዎ። ኦኬ። የወንጌል አማኝ የት ቤተክርስቲያን ነው? አሁን ነጮች ጋር ነው የማመልከው። ድሮ ግን መሰረተ ክርስቶስ ነበር። ከኢትዮጵያ ውጭ ነህ? ጀርመን። ጀርመን? ኦኬ እኮ ስለዚህ በጌታ የምታምን የት መሰረተ ክርስቶስ ነው የተጠመቀው? እዛ ነው የነበረ? እዛ ነው። ኦኬ ስለዚህ እዚህ የምጠይቀን ጥያቄ በጌታ ያመንክ ወንድም ስለሆንክ ስለ መዳን ነው እኛ እዚህ የምንጠያይቀው። ደህንነት ላይ ጥያቄ የለብህም ማለት? ስለ እኔ ሳይሆን እኔ መጠየቅ በደህንነት ጉዳይ ነው፣ ግን ከተፈቀደ ማለት ነው። ድጋሚ አልተጠመቀም ወንድምነት? አይዶን ነው ጠይቀው። ወንድምነት ድጋሚ ተጠምቀሃል እንዴ? አልገባኝም። ድጋሚ ተጠምቀሃል ወይ? አልገባኝም አልኩህ እኮ። ድጋሚ ተጠምቀሃል ወይ ስትል ስንቴ ተጠመቅ ማለት ነው ወንድም አለ። እኔ መጠመቄን የማውቀው አንዴ ነው። ያኛውን እንግዲህ በልጅነቴ አጥምቀውኝ ይሆናል። አይ ከኤምኬሲ ውጭ አልተጠመክም? ድጋሚ ጥምቀት እንዳለም አላውቅም እኔ። አይ ነገሩን የጠየቀው ተጠምቀሃል ወይስ አልተጠመክም ነው። አንተ ማወቅ ሳይሆን ከኤምኬሲ በኋላ አልተጠመክም ወይ ነው ያልኩህ። በፍጹም። እሺ ቀጥል፣ ወደ ጥያቄ ግባሽ። ጥያቄ ለምንድን ነው? እኔ ለምሳሌ በወንጌል በጌታ ኢየሱስ ክርስቶስ አምነው የዳኑ ሰዎች፣ የሚያምኑ ሰዎች ይድናሉ፣ የማያምኑ ግን እንደማይድኑ መጽሐፉ ያስቀምጣል። እኔ ጥያቄ ወንጌል ያልሰሙ የሞቱ ወደፊትም የሚሞቱ ወንጌል ያልደረሳቸው ሰዎች ሲሞቱ ምንድን ነው የሚሆኑት? ግልጽ ነው አይደል ጥያቄ? ወንድምነት አለ? ኦኬ እሺ። ኦኬ ቴንክ ዩ ቴዲ። ኩኪስ ነው እየበላ ያለው። ኦኬ ጥያቄ ግልጽ ነው። እሺ ቴንክ ዩ። ለምሳሌ የት ሀገር ላይ ያሉ ወንጌል እንዳልሰሙ በምን እርግጠኛ ሆንክ? ያልሰሙ ነው ያልኩት። ያልሰሙ የሚሞቱ የሞቱ እኮ አለመስማታቸውን አንተ እንዴት እርግጠኛ ሆንክ ነው? አይ ብዙዎች የማይሰሙ አሉ። ለምሳሌ ጥራልኝ ያልሰሙትን ሰዎች። ለምሳሌ እኔ አባት ወንጌል አልሰማም፣ ሞተዋል። የት ነበር ይኖሩ የነበሩት? ኢትዮጵያ ውስጥ የኖሩ። የምን እምነት ተከታይ ነበሩ? ኦርቶዶክስ ነበሩ። ወንጌል ማለት ስለማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ነው አይደል? አዎ። ሰምተዋል ማለት ነው። ስለዚህ ያንተ አባት በጌታ አላመኑ፣ አድራሻቸው ሲኦል ነው። መስማታቸው እንዴት ነው አልገባኝም። ሰምተዋል ስትል ሰምተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ተነግሯል አልተነገረም? በገጠሩ ክፍል አሁን አንተ በምትለው መልኩ አይነገርም። የኔም አባት ገጠር ነው ያለው። እኔ ነግሬዋለሁ። ለእኔ አባት የኔ አባት እዚህ እኔ ሶሻል ሚዲያ ላይ እያገለገልኩ እያለ ነው የሞተው። ነግሬዋለሁ። እኔ በገጠሩ አንተ እድሉ አግኝተህ አንተም ስለ ወንጌል ማለት ስለ ጌታ ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ከቅድስት ድንግል ማርያም መወለዱ ለሰው ልጆች በደልና ኃጢአት እንደሞተ ፋሲካውን እያከበሩ ገና እያሉ ቅርጫ እየበሉ ፋሲካ እያሉ ቅርጫ እየበሉ በዓሉን የሚያከብሩለትን ጌታ ሳያውቁ በዓል እየበሉ ከሆነ የኖሩት ኖረው ከሞቱ የዮሐንስ ያንተ አባት ቢሆን የኔ አባት ቢሆን በእግዚአብሔር ልጅ ባለማመናቸው አድራሻቸው የት ነው? ሲኦል ነው። መልካም እንግዲህ ክርክር አልፈጥርም።
አይ ከርከራ ብትከራከርም ትችላለህ። እኔ ወንጌል ሰባኪ ነኝ። በዚህ ላይ ኢሹ ያለው ሰው ካለ ይምጣና ያወራ። የእግዚአብሔር ልጅ የሌለው ህይወት የለውም ብሎ የሚለው የኔ አባት ጋር ሲደርስ የኤርሚያስ አባት ስለሆነ ብሎ እግዚአብሔር ኮምፕሮማይዝ አያደርግም። የዮሐንስ አባት፣ የታዱ አባት፣ የጸጊ እናት፣ የሳራ አባት፣ አጎት፣ አክስት፣ የአዝመራ ወይ የዳጊ ወንድም እህት ቢሆን ጌታን ሳይቀበል ሰው ከሞተ አድራሻው ሲኦል ነው። 4 ነጥብ። መጽሐፉ እኛ ቤት ጋር ሲደርስ አይታጠፍም። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም ብሏል። ፒሪየድ። ስለዚህ ነው ቤተሰቦቻችሁም በህይወት እያሉ ንገሯቸው ብዬ የምላችሁ። እኔ ከደሙ ንጹህ ነኝ ከቤተሰቦቼ። ፋዘርን ቁጭ አድርጌ ነግሬዋለሁ። አዳማ በመጣበት ከገጠር በመጣበት ሌሊት በጣም ብዙ ሌሊቶች ታላቅ ወንድሜ ቤት ተኝቼ ነግሬዋለሁ። ከወንድሞቼ ጋር ሆነን ነግረነዋል። ደጋግሜ ነግሬያለሁ። እናቴ በሕይወት አለች፣ ነግሬያታለሁ። ለአክስቶቼ ለአጎቶቼ ልጆች ነግሬያለሁ። ለአብሮ አደጎቼ ነግሬያለሁ። እግዚአብሔር ደግሞ እንደዚህ ድሉ ሲሰጠኝ በዓለም ዙሪያ ያለ ሰው ደግሞ ይሰማል አማርኛ ቋንቋ። አብሮ አደጎቼም ይሰማሉ። አብረን የቀደስናቸው ሰዎች ይሰማሉ። ለአጎቴ ነግሬያለሁ። እዚህ ነግሬያቸዋለሁ ደጋግሜ። ይቀድስ የነበረ የደብር አለቃ የነበረ መምሬ ገስጥ አበበ ይባላል። ነግሬዋለሁ። ድምፀ መርዋ ሆነ ቀዳሽ የነበረ በዛ የሚታወቅ አብረን እንቀድስ የነበረ ልጅ ሆይ ናፍቀኛ እና ተመልስና አንድ ቀን አብረን ቀድሰን እንሙት ብሎ ሲል አላደርገውም። አጎቴ ነው ያልኩት። አላደርገውም፣ በፍጹም አልመለስም ነው ያልኩት። ቃል ለምድር ለሰማይ አልመለስም። እያለቀሰ ነው የለመነኝ። ና አብረን አንዴ እንቀድስ እንደ ድሯችን ብሎ ማለት ነው። አልመለስም። የምን መቀደስ? ሊቀድሰኝ የመጣው ጌታን ኢየሱስ ክርስቶስን ሳይነግሩኝ እኔ እሱን ልቀድስ ማለት ነው። የረከሰ ቀዳሽ። ረክሶ መቀደስ ምን አለ? ቅዱስ ሆኖ ግን ሊቀድሰኝ የመጣውን ጌታ ተቀብያለሁ። ስለዚህ አይሆንም እና ጌታን ተቀበል ብዬ ነግሬዋለሁ። ለመቀበሬ ሳንቲም ላክሊ ብሎ ሲል እዚሁ ነው። እናንተ ሼር ካደረጋችሁኝ የላኩለት ህልም አይቷል፣ ነግሬዋለሁ። ዮሐንስ 14 ላይ ያለውን ቃል ነው። በእኔም እመኑ በእግዚአብሔርም እመኑ ብሎ የሚል ነጭ ልብስ የለበሰ ሰው ሲያወራ የነበረ አለ። ይህን ነግሮኝ አይ ቲንክ 2 ወር 3 ወር አልቆየም፣ ሞተ። በእኔ አጎት ላይ ማንም ሰው አያላግጥም፣ ማንም ሰው አይቀልድ። ብታላግጥም መብትህ ነው። እናስ ነግሬዋለሁ። የመጨረሻ በስልክ ነው የተደዋወልነው። በጌታ እምነት ከሞትክ መንግስተ ሰማያት አገኘሃለሁ። አባዬንም ነግሬዋለሁ። እንደዚህ ህይወት ይሻላችኋል፣ ኢየሱስ ይሻላችኋል። ዘመኑን ሁሉ ሲቀድስ ለነበረ ቄስ በሌሊት በህልም መጥቶ ነጭ ልብስ የለበሰ ሰው በእግዚአብሔርም እመኑ በእኔም ደግሞ እመኑ ብሎ የሚል ቃል ነገረኝ አለ። ልጅ ይሄ ቃል የት ነህ? አጎቴ ዮሐንስ ወንጌል ምዕራፍ 11 ቁጥር 1 በግዕዝ የምታነበንበው ነው እኮ አልኩት። አዎ አለ። አርጅቶ ነበር። እናስ ይሄንን የነገርኩትን አምኖ ከሆነ የሞተው መንግስተ ሰማያት አገኘዋለሁ። ካልሆነስ የእኔ አጎት ሲኦል ነው አድራሽ ማለት ነው። የእግዚአብሔር ልጅ ደም ረግጣችሁ እግዚአብሔር ልጁን ለዓለም እኮ ነው ሳይሰስት የሰጠው። ለአንተ ለእኔ ለአንቺ ማለት ነው። ልጁ ደግሞ ሳይሰስት ነፍሱን የሰጠን ውድ ነፍሱን መተኪያ የሌለው የእግዚአብሔር ልጅ ነፍስን የተከፈለልን የእግዚአብሔር ልጅ ደም ነው የተፈሰሰው። የእግዚአብሔር ልጅ ስጋ ነው የተቆረሰው። ይህንን ረግጦ ኢየሱስን አልሰማሁትም አላውቀውም ብሎ ሌላችሁ በቃ ተሰብኮላል። በቡራቡሬም ቢሆን ኢየሱስ ማን እንደሆነ ተነግሯል። በኦርቶዶክስም ሃይማኖት በካቶሊክም ሃይማኖት አልጀዚራ ላይ እኮ ሁዝ ጂሰስ የሚል እኮ ንግግር ነበረ፣ ማለት ውይይት ነበረ በቢቢሲ በምናምን ነገር ሁሉ። ኢየሱስ በዚህ ዓለም ላይ የት ነው መነጋገር ያለው? በእስልምና ሃይማኖት እያበሻቀጡ የሚሆኑ እየሰደቡት እያቃለሉት ኢየሱስ ብሎ ማይላል እንዴ? ኢሹ አይደለም እንዴ ለዚህ ዓለም ኢየሱስ? እስከ ዛሬ ድረስ ማን ያልሰማ? አንዱም ሰው እንደዚህ ሲናገር ነበረና እኔ ለምሳሌ እናቴ ይሄን ጌታ ሳታውቅ ነው የሞተችው አለ። ካሴት ያወጣ ልጅ ነው እኛ አካባቢ ማለት ነው።
እኛ አካባቢ ሳይሆን የተወለድኩበት አካባቢ ማለት ሳይሆን እኛ ጋር ጴንጤው ማህበረሰብ ጋር ማለት ነው። እና ጌታ እናቴ ጌታን ምን ያው እንግዲህ ኦፊሻሊ ጌታን እንደዚህ አልተቀበለችም አለ። ኦፊሻሊ አለመቀበል አይደለም ጌታን ማለት በቃ እንትን አላለችም። ያው በዛው በሃይማኖቷ በኦርቶዶክስ ጸንታን የሞተችው አለ። ኦኬ በኦርቶዶክስ እና ማን እያመነች ነው ጸንታ የኖረችው? እነ ተክለ ሃይማኖት እና አርሴማ እነ ጊዮርጊስን እነ እንትና ምናምን ነገር ማለት ነው እነ እንቶኔ እና ምን አለ ሲናገር ያው መቼስ እንግዲህ እግዚአብሔር የሰው ልብ ያውቃል። አዎ ያውቃል። እሱ አንተና እንደምትነግረን በሎናል መጽሐፉ ልብን ያውቃል። ስለዚህ እናትህ እኮ አንተ ጌታ እንዳልተቀበለች እኮ እርግጠኛ ነህ ታውቃለህ። እና አደባብሶ መጻፈው ማለት ነው። አንዳንዶቹ አደባብሶ ያው እንግዲህ እግዚአብሔር ምሕረተ ብዙ አይደል ምናምን ነገር ብራዘር፣ አዎ ምሕረተ ብዙ ነው። ምሕረተ ብዙ ሆኖ ልጁን ሰጥቶናል። የምሕረቱ ባለጠግነት በልጁ በኩል ተገልጧል። የፍቅሩ ባለጠግነት በልጁ በኩል ተብራርቷል። ቀራኒዮ ኮረብታ ላይ ደረቅ እንጨት ላይ ፍቅር ተጽፏል ማለት ነው። ኦኬ በንጹህ ደም ቀለም ተጽፏል። ኦኬ የጸጋው ባለጠግነት ተገልጧል። ይሄንን እውነት ሰው ሰምቶ ረግጦ ቢሄድ ወዮላት ያንቺ እናት፣ ወዮላት ያንተ እናት፣ ወዮለት ያንተ አባት፣ ወዮልህ አንተም ብትሆን አንቺም ብትሆኝ እኔም ብሆን ይሄን ጌታ ሰው ከጣለ ማለት ነው። ማሳበቢያ የለውም። እና በጣም ነው የገረመኝ። ዘማሪ ነው በእኛው ቤት የኔ እናት ለምሳሌ ምን ጌታን እንደዚህ እኛ እንደምንለው እኛ የምንለው እንደ መጽሐፉ አይደል እንዴ? እኛ ጴንጤዎች መጽሐፉን አይደል መጽሐፉ እንደሚለው አይደል እንደምንለው? አዎ። ስለዚህ እኛ እንደምንለው አይደል መጽሐፉ እንደሚለው ጌታን አልተቀበለችም። እና ያው እንግዲህ መቼስ እግዚአብሔር የሰውን ልብ ያውቃል ምናምን ነገር። አዎ ያውቃል። ስለዚህ ባጭሩ በጌታ አላመኑም። ስለዚህ መጨረሻቸው ሲኦል ነው። አለቀ። ቁርጥ ያለ ጥምን የሚያረካ መልስ ማለት ነው። እናትሽ ጌታን አያምኑም? አዎ። ሳትነግሪያቸው ወይ ነግረሻቸው እሳቸው እየቀለዱ መነጽራቸውን ወደ ላይ ከፍ ዝቅ እያደረጉ ምናምን ነገር እያሽሟጠጡ ኢየሱስ ተብሎ ሲባል ዕቃ እንኳን ሲወድቅ በኢየሱስም ብለው ሲሉ እየደነገጡ እያላባቸው እየተራገሙ ጌታን ሳይቀበሉ ነው አይደል የሞቱት? አዎ። እንግዲያው እንዳትጠብቂ ስማቸው በሕይወት መጽሐፍ ላይ የለም። ስማቸው በሕይወት መጽሐፍ ላይ የለም። ስማቸው በሕይወት መጽሐፍ ላይ የሌሉ ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር ይጣላሉ። ራዕይ መጽሐፍ ምዕራፍ 20 ቁጥር 15 4 ነጥብ ዘግቶ ነው የተናገረው ዮሐንስ። ወይ እንዴት ትላለህ ግን? እንዴት በእግዚአብሔር ወንበር ተቀማና? እኔ በእግዚአብሔር ወንበር መቼ ተቀመጥኩ አልኩ? መጽሐፉ ራሱ በዙፋኑ የተቀመጠው ጌታ ተናግሯል። አለቀ። እኔን ያገኘ ሕይወትን አገኘ ይላል። እኔን ያጣ ሕይወትን አጣ ብሏል። አለቀ። ንገሯቸው፣ ለቤተሰቦቻችሁ፣ ለዘመዶቻችሁ፣ ለጓደኛ፣ ለሰው ዘር በሙሉ ኢየሱስን ሳታገኙ አትሙቱ ብላችሁ ተናገሩ። እንናገር ለማለት ነው። ቴንኪዩ። እኔ እዚህ እኛ ቤት ጴንጤ ቤት ሆኖ ወንጌል ኮምፕሮማይዝ የሚያደርግ ሰው አደብ ነው መግዛት ያለበት። ያንተ እናት ጌታን ሳይቀበሉ ልጃቸው ጴንጤ ስለሆነ በልጃቸው በኩል የሚገቡበት ቤት እዛ የለም። በማርያም በኩል እንደ መግባት አይነት ነገር ማለት ነው። በአንተ በኩል አንተ ጴንጤ ስለሆንክ ኦኬ አውቃለሁ ብሎ ሚካኤል መልአኩ አውቃለሁ፣ እዛ ሙሉ ወንጌል ሲሄድ አውቃለሁ፣ አውቃታለሁ፣ እሷን ሴትዮ አውቃታለሁ፣ እዛ መሀል መሰር ክርስቶስ ታመልክ ነበር ብሎ ገብርኤል ምስክርነት ሰጥቶ በአንተ ምክንያት እናት መንግስተ ሰማያት የምትገባ ከሆነ በማርያም በኩል ሰዎች መንግስተ ሰማያት ይገባል ብለው የሚሉት ትክክል ነው ማለት ነው። ስለዚህ ወንጌሉን ሽባ ልታደርጉት አትችሉ። ይህንን ፈልፈልቱ የሆነ የሰው ስርዓት የሆነ ትምህርት አፈርደችንም እናስግጠው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለው። እግዚአብሔር ልጄን ስሙት ብሎ ልጁን ልኮታል። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እሱን ስሙት ብሏል። እናት እሱን ሰምተዋለች። አዎ በቃ ትድናለች። ምላሽ ሰጥተዋል፣ ይድናሉ። ምላሽ አልሰጡ፣ ሲኦል ጠብቃቸው። አጭርና ግልጽ፣
አቃቻለሁ ቤተሰቡ በሙሉ ሙሉ ወንጌል ነበር የሚያመልከው ብሎ መልአክ አግበስብሶ አይደለም ያስገባል። ስምህ በሕይወት መጽሐፍ ላይ ይታያል። ሃሌሉያ! መራራ እውነት ማለት ነው። ተግበስብሰህ የምትገባበት ቤት አይደለም። በበጉ ደም ልብሳቸውን ያነጹ የሚገቡበት ቤት ነው። ኢየሱስ መቀለጃ፣ መነገጃ፣ መሸቀጫ፣ ድሪቶ መጫወቻ አይደለም። በቃ ወደ ዓለም መጣ፣ ከድንግል ሴት ተወለደ፣ የዳዊት ልጅ ተባለ፣ በምድር ላይ ተመላለሰ፣ አስተማረ፣ በጽድቅ በቅድስና ሕይወት ኖረ። እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት አለ። መተኪያ የሌለው ውድ ነፍሱን ሰጠ ለሰው ልጆች። ከዚህ በቀር ምን ይስጥ? የአንተ እናት አቡነ ተክለ ሃይማኖት እግሩ ለእኔ የተቆረጠው እያለች፣ ጊዮርጊስ ለእኔ 7 ጊዜ ሞቶ ተነሳ እያለች፣ ኢየሱስ ብሎ ሲል ያው እንግዲህ አንድ እየመድዬ እያሉ እየቀለዱ እንግዲህ 2 ሸበታ አውጥቷል። ለምን 10 ቀን እንዳያልኩ ነው። እኔም የ2 ፀጉር አብቅያለሁ ብራዘር፣ 2 ፀጉር እያበቀልኩ ነው። በሽበት አታስፈራሩም። ሽበት ያላቸው ሰዎች እነሱን ተዋቸው ብሎ የሚል የለም። እናቴ እየሰሙ ነው። በመድኃኒ ዓለም ነው የምለምናችሁ፣ እየሰሙ ነው። ክርስቶስን ካልተቀበሉ አድራሻዎት ሲኦል ነው። ፋዘር እየሰሙ ነው። እቤት ውስጥ ሆናችሁ ብሰሙ ኢየሱስን ካልተቀበሉ ፍጻሜዎት የእሳት ባህር ነው። ውጣና ስበክ፣ ሂድና ተናገር ብሎኛል። ልጆት አድበስብሳን የነገረችዎት አይደል? ጴንጤ ልጆት እንግዲህ እኔ ሐቃቁ ልንገሮት፣ ኢየሱስ ካለዎት ሕይወት አለዎት። ኢየሱስ ከሌለዎት 4 ነጥብ ሲኦል ነው የሚገቡት። የኤርሚያስ እናት ብትሆን፣ የኤርሚያስ ልጆች ቢሆኑ ኢየሱስ ከሌላቸው አለቀ ብራዘር፣ አለቀ። ደሙን ረግጠ ሄደህ የምትገባበት በመላእክት ክንፍ ላይ ተንጠልጥለ የምትገባበት የለም። አንድ መልአክ አያስገባም። አንድ መልአክ አልኩ። ቅዱስ እግዚአብሔር ምስክር ነው። ሚካኤል እዛ አንተን አንጠልጥሎ የሚያስገባ ከሆነ በእውነት እግዚአብሔር እኛን ዋሽቶናል፣ ወጣችሁ አገልግሉ ብሎ ድምፅ ሰምቶ ልጅነቴን ዘመኔን ሰጥቼው ጸጋ ሰጥቶ ውጣና ስበክ ብሎ ያለ ለካ ለውሸት ነው ማለት ነው ብዬ እንድል ያደርገኛል ማለት ነው። ጌታ ግን እግዚአብሔር አይዋሽም። እግዚአብሔር ጻድቅ ነው። ቃሉ በጽድቅ ከአንደበቱ ወጥቷል። እግዚአብሔር ቅንን ነገር ያወራል። ልጁ ልኳል። ልጁ ደግሞ መጥቶ ነግሮናል። ልጁ የሚላችሁን ስሙ ብሎናል። ልጄ የሚላችሁን አድምጡ ብለናል። ቅዱስ እግዚአብሔር የእግዚአብሔር ልጅ አደመጥሽ ወይ? ሰማሹ ወይ? ሰማሹ? አትሰሚው ማለት እናትህም ዘር ትውልድ ቢሆን ከኦሮሞ ብትወጣ፣ ከአማራ ብትወጣ፣ ከከምባታ ብትወጣ፣ ምን ከማንም ከየትኛውም ብሔር ውጣ፣ መጨረሻ የእግዚአብሔር ልጅ ከሌለህ ድቅድቅ ጨለማ የእሳት ባህር ተዘጋጅቶላል። 4 ነጥብ መጽሐፉ ነው። በ4 ነጥብ እየዘጋ የተናገረው እኔ አይደለም። በ4 ነጥብ ዘጋለ። መጽሐፉ ኮምፕሮማይዝ አያደርግም ብራዘር። የቀደሙት ሐዋርያት ኮምፕሮማይዝ አላደረጉም። እዚህኛ ዘመን ላይ መጥቶ ነው ዘማሪ ነኝ ብለው እናቴ እኮ ባለፈው እኛ እንደምንለው ጌታን አልተቀበለችም፣ ስለዚህ እግዚአብሔር ምናምን ነገር ይላል። እውነትህን ነው። እውነትህን ነው። እውነትህን ነው። አንተ ዘማሪ ስለሆንክ እናትህን መንግስተ ሰማያት አይገቡም። ነግረሃታለሁ። ጊታርን እየነካካ እኮ አንተ አንድ ቀንም መዝሙር ዘመርክልን እንጂ ለኛ ያድናል እማዬ እቴትዬ እኮ ጌታ እኮ ያድናል፣ ጌታን ተቀበዩ ብለህ አላልካትም። ብዙዎች ጨዋዎች ናችሁ ቸርች ውስጥ ማለት ሶሪ ቤት ውስጥ። ያው ጴንጤ ነው በቃ ቁጥብ ያለ ነው፣ ምንም ብዙም አይናገርም፣ እንትን ተግባቢ ነው ይላል። መግባባቱ ጥሩበት። ተግባብተህ እኮ ግን ኢየሱስን አይደለም የነገርካቸው። አትናገሩም አይደል? አትናገሩም። ኢየሱስ የላትም ያንተ እናት፣ አድራሻዋ ሲኦል ነው። ኢየሱስ የለውም ያንተ አባት፣ አድራሻው ሲኦል ነው። ኢየሱስ የለውም ያንተ ወንድምና እህት፣ አድራሻቸው ሲኦል ነው። ኧረ ምን ላድርገው? ኢየሱስ የለህም ራስህ አንተ፣ አድራሻ ሲኦል ነው። ጌታን ተቀበልና ከሲኦል ዳን እንላለን። ይኸውልህ መስሎታል አንዳንዱ። ሺህ በክንፉ ሺህ በአክናፉ ሚካኤል በክንፉ ምን ይልላል? ከዚህ መጡና ሚካኤል በክንፉ ገብርኤል በፋና እንዴት እኮ ስንል የነበረው ሚካኤል በክንፉ ገብርኤል በፋና ያወጦናል 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 ከሲኦል ጎዳና። እውነትህን ነው።
እውነትን ነው። ከሲኦል ጎዳና ሊያወጣ ኢየሱስ ነው ከሰማያት የመጣው። ገብርኤልን መስማት ፈለከው? ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ የተሰበከውን ስብከት ይኸው እኔ እያስቀጠልኩት ነው ከቤንቲዎቹ ጋር። ገብርኤል አንተን መጥቶ ከሲኦል የሚያወጣ ያወጡናል። አትወጣም። መድኃኒዓለምን አትወጣም። መድኃኒዓለምን እኮ አልኩ። ገብርኤል ከሲኦል እንዲያወጣ የምትፈልግ ከሆነ የገብርኤልን ስብከት ስማ። አጭርና ግልጽ። ምን ብሏል? ለሕዝብ ሁሉ የሚሆን ታላቅ የምስራችን እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብሎናል ገብርኤል። ገብርዬ ልበለው ላቆላምጠው መልአኩን በደንብ ነው የሰበከው። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዷል። አለቅ። የገብርኤልን ስብከት ከሰማ ገብርኤል የሰበከው ስለማን ነው? ጊዮርጊስ 3 ጊዜ ሞቶ ተነስቶልሃል አይደለም ያለው? አያውቀውም። የአርመኑን ወታደር እንኳን ገብርኤል እኔም አላውቀውም። ኢየሱሴ ምስክር እኮ ነው። አላውቀውም። ላውቀውም አልፈልግም። ምን ያደርግልኛል? አንድ ወታደር 100 አለቃውን 50 አለቃ ብለው ገና ይከራከር። ለምን ጀረናል አይሆንም? አላውቀውም። እግሩ ስለአንተ ተቆርጠ። እውነትህ ነው። በፍጡር ደም በፍጡር እግር መቆረጥ በፍጡር መሞት ነው እኔ የዳንኩት። ተው፣ ምራቅን ጥቅ እያልክብኝ ነው። አታበሳጨው አልኩ መንፈሴን። እንደዚህ የሚባል ነገር የለም። የእግዚአብሔር ልጅ ደም ነው የፈሰሰልን።